አሁን ማለት ነው እነዚህ ዶሮዎች በጣም ደስተኛ ሆነዋል። እንደምታዩት እንግዲህ አራት ቦታ የተለያየ ቦታ ላይ መሀል ላይ ጎመን አንጠልጥዬላቸዋለሁ ማለት ነው። አንዳንድ ዶሮዎች እንደው በጣም ያስቃሉ። ጎመኑ ላይ ጎመኑን ባፋቸው ይዙና ሙሉ ለሙሉ ይንጠለጠላሉ ማለት ነው። ያስቆኛል። ሙሉ ፎከሳቸው አሁን ጎመኑ ላይ ነው ያለ። ውሃ የማይጠጡም። አንድ ውሃ የምትጠጣ ዶሮ የለችም እንደምታዩት ማለት ነውና ሙሉ ትኩረታቸው ጎመን ላይ ስለሆነ ሌላ ነገር ምንም እንትን አይላቸውም ማለት ነው። ማለት መነካከሱ ምንም ትዝ አይላቸውም መቼም። እንደውም በቃ ወደ ጎመን ዙር፣ ወደ ጎመን ብዙር ነው የሚሻላቸው። መኑም አልቋል እንደምታዩት የለም መኑ። እቺ ብቻ መኑ ናት ያለችው ለምሳ ማለት ነው። እና አሁን 4 ኩንታል መኑ አዝዣለሁ ማለት ነውና እነዚህ እንግዲህ ዶሮዎች አሁን ላይ በጣም አድገዋል። ከገቡ 1 ወራቸው ምናምን ነው። ከ1 ወር በፊት በጣም ትንንሾች ነበሩ። የምታስታውሱ ሰዎች ካላችሁ ማለት ነው ቪዲዮዎች አሉ ሲገቡ ጀምሮ የተቀረጹ ቪዲዮዎች እና በጣም ትንንሽ ነበሩ። አሁን ላይ በጣም አድገዋል ማለት ነው። ክብደታቸው ራሱ በጣም ጨምሯልና 1400 ጫጭቶች ናቸው እነዚህ። አሁን ላይ ጫጭት አይባሉም በእርግጥ ቄቦች ናቸውና የቄብ መኖ ምን አሁን እየተመገቡ ያሉት ማለት ነው። 1400 ናቸው። 200ዎቹ ነገ ወይ ዛሬ ይወጣሉ ከዚህ ቤት እና ወደ ሌላ ቤት ይሄዳሉ ማለት ነው። ወደ ሌላ አላቸው መኖሪያ ቤት እዛ ነው የሚሄዱት እና እኔ እንግዲህ ምሳራ 1200ዎችን ዶሮዎች ነው ማለት ነው። 1200 ዶሮዎችን ይዤ እንግዲህ የኔ ስራ የኔ ኃላፊነት ማድረስ ነው ለምርት ማለት ነውና ሐምሌ ምናምን ላይ ግማሽ ሐምሌ መሀል ላይ አካባቢ በቃ እዛ አካባቢ እንግዲህ እንቁላል ይጀምራሉ ብዬ አስባለሁ። 4 ወር ከ15 ቀን ነው የሚለው እንግዲህ መስፈርቱ። እነዚህ ቦቫንስ ብራውን የሚባሉ የዶሮ ዝርያዎች በ4 ወር ከ15 ቀናቸው ምርት ይጀምራሉ ማለት ነው። ሌላም እንሰራለን ደግሞ አሁን ሰሞኑን የምሰራው ይሄንን የምትመለከቱት መመገቢያ በሙሉ ቀዩ ማለት ነው መንጠልጠል አለበት ጣራ ላይ ማለት ነው እንጂ እንደዚህ መሬት ላይ ተቀምጦ ምናምን አይደለም። አሁን ላይ በነገራችን ላይ መሬት ላይ እየተቀመጠው እንዳለ ስለማይደርሱት ነው። ያው ትንንሾች ስለሆኑ ከተንጠለጠለ አየር ላይ አይደርሱትም ማለት ነው። ልክ ይሄ ማለት ነው የምታዩት እና መሬት ላይ እንዳለ ሁሉም መሬት ላይ የተቀመጠ 43 እቃ ነው። 43 እቃ ማለት በጣም በቂ ነው እና መሬት ላይ ነው የተቀመጠው። ሁሉም መንጠልጠል አለበት፣ በአየር ላይ መንሳፈፍ አለበት። ምክንያቱም መሬት ላይ ሲሆን ኩሳቸውን ይኮሱበታል። በዛ ላይ የምትመለከቱት ሳዳቱረው ይቀላቀላል ከሚመገቡት ምግብ ጋር እና ለዛ ሲባል በአየር ላይ መንጠልጠል አለበት ማለት ነው። እሱን እሰራለሁ ማለት ነው እና 1200 ዶሮዎችን ይዤ ቆይታ አድርጋለሁ። በእርግጥ እስካሁን የሞቱ የተወሰኑ ዶሮዎች አሉ በመነካከስና በመደራረብ ምናምን ምክንያት ማለት ነው። ማታ አካባቢ ላይ ይሄ አካባቢና ያቺ በተለይ ኮርነሯ ላይ በጣም ነው የሚያስቸግሩት ዶሮዎች። መብራት ሲጠፋ ሁሉም ወደዚህ ነው የሚሰበሰቡና በጣም ያስቸግራሉ ማለት ነው ካልተደራረብን። ምክንያቱም ሙቀት በጣም ስለሚፈልጉ። ሁለተኛው ደግሞ በጣም የሚያስቸግሩኝ ቦታ የተመሰላችሁ የእንቁላል መጣያቸው ቦታ ማለት ነው። ዙሪያውን የምትመለከቱት ይሄ ክላስ የተሰራለት ማለት ነው የእንቁላል መጣያ ነው። እንደዚሁ ነው አይደለም የሚቀረው። ሸራ አለብሰዋለሁ ሁሉንም ማለት ነው ዙሪያውና ማታ ለሶስተኛ ምንድነው ሁሉም ዶሮዎች አብዛኛው ይሰፈሰጋሉ ማለት ነው በእንቁላል መጣያ ውስጥና በጣም ከመጠን በላይ ስለሚበዙ ውስጥ ላይ እዛ ላይም እንግዲህ መደራረብ ይፈጠራል ማለት ነው። በተለይ ይሄ እንደምታዩት በጣም ክፍት ነው። ምክንያቱም ያው ንፋስ በደንብ እንዲገባ ተብሎ ማለት ነው አየር በደንብ እንዲያስገባ ተብሎ የኦልሞስት ክፍት ነው በቃ የታች ድረስና ዝናብ ሲዘንብ ምናምን ያው ሻራውን አወርዳለሁ። ከዛ ውጭ ማታ ሙሉ ለሙሉ ሻራ ወርዶ ነው የሚያድረው። በተደጋጋሚ ይሄን ነግሬያቸዋለሁ። እና ያው እንግዲህ የዛሬ ውሏችንም ያው በነገራችን ላይ ተመሳሳይ ውሎ ነው የማሳልፍ ሁሉ ጊዜ ማለት በጣም ተደጋጋሚ ነው። አሁን እንቁላል ምርት ሲጀምሩ ያው አንዳንድ የሚጨመሩ ስራዎች አሉ። ከዛ በተረፈ ተደጋጋሚና ሁሌ ተመሳሳይ ስራ ነው እና እኔ በየቀኑ አንዳንድ ያው አፕዴት ይኖራል ወረቀር የሆነ ነገርና አጋራቸዋለሁ ማለት ነው። ቪዲዮ መስራት የምፈልገው ስለራሴ ነው ከዚህ በኋላ። እስካሁን ድረስ ያው በየቀኑ
ስለ የሪያክሽን ቪዲዮዎች ምናምን እየሞከርኩ ነበረ። ነገር ግን ሳየው ያ ነገር ብዙም አይጠቅመኝም ማለት ለጊዜው ብር ላገኝበት እችላለሁ። ምክንያቱም እንትን ስለሆነ ማለት ነው ትሬንዲንግ የሆነ ቶፒክ ላይ ስለሆነ ቪዲዮ የምሰራ ይታያል። አሁን ዛሬ ቪዲዮ ብሰራ የሪያክሽን ቪዲዮ ምናምን ስለና አብርሽና ሩታ ምናምን ነገር ይታያል፣ ብዙ ሺህ ሰዎች ያዩታል ምናምን። ግን ደግሞ አይጠቅመኝም ለኔ ለወደፊት ማለት ነው። ወደፊት እኔ አሁን ዩቲዩበር መሆን ነው የምፈልገው፣ ኮንተንት ክሬተር መሆን ስለምፈልግ ለወደፊቴ ጥሩ እንትን አይኖረውም ማለት ነውና ለዛ ነው ያው እንግዲህ አነሰም በዛም ስለራሴ ነው ቪዲዮ የምሰራው። ከዚህ በኋላ አበረታቱ፣ ኮመንት ላይ ዝም አትበሉ እያያችሁ ማለት ነው። በቃ የሆነ ኮመንት ምናምን አስቀምጡ፣ ላይክ አድርጉ። ደግሞ ከመስከረም በኋላ በጣም አዲስ ነገር ያሰብኩት ነገር አለ። እንግዲህ ከተሳካ ምናልባት እሱ ነገር ቻናላችንን እስከ መጨረሻው ይቀይረዋል ብዬ አስባለሁ። አሁን ይሄን ስራ የምሰራው እኔ እንግዲህ እስከ መስከረም ነው ማለት ዶሮ እርባታ ውስጥ የምሰራው እስከ መስከረም ነው። እስከ መስከረም እነዚህን ዶሮዎች ተንከባክቤ ያው ኃላፊነቴን መወጣት አለብኝ ማለት ነው። እስከዛ እንግዲህ አብረን ቆይታ እናደርጋለን ማለት ነው። ዶሮ ቤት ምን ተፈጠረ፣ ምን ተከሰተ፣ ዶሮዎች እንዴት ናቸው ምናምን የሚለውን ነገር አሳያችኋለሁ በየቀኑ ቪዲዮ ማለት ነው። እስከዛ ድረስ ቻው።